السلام عليكم ورحمة الله وبركاته ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ እንኳን ወደ ቻናላችን በሰላም መጣችሁ ዛሬ ብዙዎቻችሁ የምትወዷትን ብዙዎቻችሁ በጉጉት የምትጠብቋትን በተለይም ደግሞ አነስተኛ ዋጋ እጃችሁ ላይ ኖሮ ይህችን ተሽከርካሪ ገዝታችሁ ወደ ስራ መግባት ለምትፈልጉ ኢትዮጵያኖች በሙሉ በኢትዮጵያ ርካሽ የሆነችውን አዲሷን ሱዙኪ ኢኮ አሁነዌ የሰኔ ወር ሽያጭ መረጃዋን ሙሉ መረጃና ሙሉ ዝርዝር ወደ እናንተ ይዤላችሁ ቀርቤያለሁ በተለይ ብዙዎቻችሁ የምታነሱት ስለዚህ ተሽከርካሪ አጠቃላይ ስለ ሞተሯ ሁኔታም የተብራራ መረጃ እንዳደርሳችሁ በጠየቃችሁኝ መሰረት እነሆ ዛሬ ወደ እናንተ ይዤላችሁ ቀርቤያለሁ በተጨማሪም ኤፍኤስአር የጭነት መኪናን እንግዲህ ሐምሌ 10 2017 እንደሚገባ ሙሉ መረጃ ከጄ ገብቷል ከዚያ በኋላ የምሰራላችሁ ይሆናል በርግጥ በተደጋጋሚ ቪዲዮ በሰራው ቁጥር ስለምታነሱብኝ ማለት ነው ዛሬ እንግዲህ ይህችን ተሽከርካሪ ያላትን ሙሉ መረጃ ወደ እናንተ ይዤላችሁ ቀርቤያለሁ ቪዲዮውን ላይክ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ ክብራን ተመልካቾቼ 600 ሺህ ብር እጃችሁ ላይ ላለ እንዲሁም 700 ሺህ ብርም እጃችሁ ላይ ካለ ይህችን ተሽከርካሪ በምን አይነት መንገድ ነው ማግኘት የምትችሉት ሙሉ መረጃውን ወደ እናንተ የማደርስ ይሆናል ወደ ዋጋው መረጃ ከማለፋችን በፊት ግን ስለ መኪናዋ አንዳንድ የተብራራ መረጃዎችን ወደ እናንተ በማስቀደም ጀምራለሁ እንግዲህ ይህች ሱዙኪ ኢኮ እጅግ በጣም ተወዳጅና በኢትዮጵያ መኪና ገበያ ላይ በነዳጅ ከሚሰሩ ርካሽ ተሽከርካሪዎች መካከል ሱዙኪ ኢኮና ሱዙኪ ኤቭሪ ተሽከርካሪዎች ናቸው እንግዲህ ከሳምንት በፊት የሱዙኪ ኤቭሪ አሁናዊ ዋጋ ሽያጭ መረጃን ወደ እናንተ አድርሻለሁ ያላያችሁ ካላችሁ በዚህ ቪዲዮ ኢንድ ስክሪን ላይ የማስቀምጥላችሁ ይሆናል መመልከት ትችላላችሁ እንግዲህ ሱዙኪ ኢኮ በ2025 ሞዴል በመዲናችን አዲስ አበባ ላይ እጅግ በርካታ የመሸጫ ቦታዎች ላይ በስፋት ትገኛለች ይህች ተሽከርካሪ ምን ያክል ሰው ትጭናለች እስከ 7 ሰው ድረስ የመጫን አቅም ያላት ለስራ እጅግ በጣም ተመራጭም ተወዳጅም ተሽከርካሪ ናት በተለይ ለሱቆች ማከፋፈያ እንዲሁም ለትምህርት ማመላለሻ ህፃናትን ብዙዎች መርጧታል ብዙዎችም ይወዷታል ታዲያ ይህች ተሽከርካሪ የተገጠመላት ሞተር ባለ 1.2 ሊትር 4 ሲሊንደር ሲሆን ይህ ሞተሯ ወደ 73 የፈረስ ጉልበትን ያመነጫል ይህ ቁጥር ዝቅተኛ ሊመስል ይችላል ነገር ግን የኢኮ ክብደት ቀላል ስለሆነ ለከተማ እንቅስቃሴና ለመካከለኛ ጭነት ከበቂ በላይ ነው ኢኮ የስፖርት መኪና አይደለችም ፍጥነቷ መጠነኛ ነው ነገር ግን በከተማ ትራፊክ ውስጥ ቀልጣፋ ናት የማርሽ ሳጥኗ ደግሞ 5 ስፒድ ማኑዋል ትራንስሚሽን ተገጥሞላት ለገበያ የቀረበች እጅግ በጣም ተወዳጅ ተሽከርካሪ ናት ታዲያ የዚህችን ተሽከርካሪ አሁናዊ የሰኔ ወር ሽያጭ መረጃዋን በባንክም በካሽም ያላትን ካደረስኳችሁ በኋላ ስለ መኪናዋ የተለያዩ ገጽታዎችን ደግሞ በማስከተል የማደርሳችሁ ይሆናል እንግዲህ ይህች ተሽከርካሪ እጃችሁ ላይ 600 ሺህ ብር ያለ እንዲሁም 700 ሺህ ብር ያላችሁ የቻናል ቤተሰቦች ይህንን ብር ቅድሚያ ከሰጣችሁ በኋላ ቀሪውን በባንክ አማራጭ የተለያዩ የመሸጫ ቦታዎች ላይ ማለትም እንቁላል ፋብሪካም እንዲሁም መስቀል ፍላወርም በተለያዩ የመሸጫ ቦታዎች ላይ ይገኛሉ በአካል መቅረብ ትችላላችሁ እንግዲህ ብዙዎቻችሁ የምታነሱት የስልክ ቁጥር ለምን አታስቀምጥልንም የስልክ ቁጥር እንድናስቀምጥ ስለማይፈቅዱ ብቻ ነው ስለዚህ 700 ሺህ ብር እጃችሁ ላይ ካለ ቀሪውን 1,400,000 ሺህ ብር በባንክ አማራጭ እንዲሁም ደግሞ 600 ሺህ ብር እጃችሁ ላይ ካለ ቀሪውን 1,500,000 ሺህ ብር በባንክ አማራጭ አድርጋችሁ ገዝታችሁ ወደ ስራ መግባት ትችላላችሁ ማለት ነው እንቁላል ፋብሪካ በብዛት ይገኛሉ መታችሁ መጎብኘት ትችላላችሁ ታዲያ በካሽ ደግሞ ይህች ተሽከርካሪ አሁን ሰዓት የምትሸጥበት ዋጋ ከቦታ ቦታ ልዩነት ቢኖረውም እጅግ በዝቅተኛ ዋጋ ከ1,850,000 ሺህ ብር ጀምሮ ለገበያ መቅረቧን በተለያዩ የመሸጫ ቦታዎች ላይ ተመልክተናል ማለት ነው ሌላው እንግዲህ የዚህ ተሽከርካሪ የነዳጅ ፍጆታ ነው ይህ ኢኮ ሌላኛው ትልቅ ጥንካሬ ነው ሱዙኪ የሚለየው በአማካኝ በሊትር ከ16 እስከ 19 ኪሎ ሜትር መጓዝ ይችላሉ
በተጨባጭ የኢትዮጵያ መንገድና የትራፊክ ሁኔታ ላይ በሊትር ከ12 እስከ 15 ኪሎ ሜትር መጠቀም እንደሚችሉ ነው እንግዲህ ከብዙዎች መረጃ እንደሰበሰብ ነው ማለት ነው። ታዲያ ይህች ተሽከርካሪ ለንግድ ሥራ እጅግ በጣም ተወዳጅና ተፈላጊ ናት። የሸቀጣ ሸቀጥ፣ የዕቃ ማከፋፈያ፣ ለሱፐርማርኬት፣ ለሆቴል፣ ለዳቦ ቤቶች፣ ለውሃ አከፋፋይ ዕቃን ከቦታ ቦታ ለማንቀሳቀስ ፍቱን መፍትሄ የሆኑ ተሽከርካሪዎች ናቸው። ታዲያ እነዚህ ሱዙኪ ኢኮ ማለት በቀላል ቃላት ምንም ፍራንክ የሌለበት የሥራ መኪና እንደማለት ነው። የተሰራችው ለሶስት ዋና ዋና ዓላማ ነው። ተግባራቱ ዝቅተኛ የግዥ ዋጋና ዝቅተኛ አጠቃቀም የሆነ ወጪን ለማስተካከል ተደርገው የተሰሩ ተሽከርካሪዎች ናቸው። ኢኮ ከታሪካዊ መሰረቷ ጀምሮ ሱዙኪ ቨርቫ ወይንም ማርቲ ሱዙኪ የተሰኘ ዘመናዊና የተሻሻለ ስሪት ነች። ይህቺ የድሮ የዳቦ መኪና የምትባለው አይነት መኪና ስትሆን ነገር ግን ኢኮ በደህንነትና በቴክኖሎጂ የተሻሉ ተሽከርካሪዎች ናቸው። በትንሽ ቦታ ላይ ከፍተኛ ስፋት መስጠት ይችላሉ። ዲዛይኗ ሙሉ ለሙሉ ይህንን ዓላማ ለማሳካት የተሰሩ ተሽከርካሪዎች ናቸው። በህንድና በሌሎች ታዳጊ ሀገራት ውስጥ ለሚገኙ አነስተኛ ንግዶች፣ ለሸቀጣ ሸቀጥ ማከፋፈያ፣ ለአምቡላንስ አገልግሎትና ለትልልቅ ቤተሰብ እንደ ተመጣጣኝ አማራጭ ነው። ይህ እንግዲህ የኢኮ ባህሪያት ናቸው። በሀገራችንም ኢትዮጵያ እጅግ ለበርካታ አይነት አሰራር ይውላሉ ማለት ነው። እነዚህ ተሽከርካሪዎች ዲዛይናቸው፣ ጥንካሬያቸው እጅግ በጣም ደስ የሚል ነው። በጠባብ ቦታዎች ላይ እንኳን የኋላ በር በሰፊው መክፈት ይቻላል። ዕቃ ለመጫንና ለማውረድ ወይንም ሰዎችን በቀላሉ እንዲገቡና እንዲወጡ በጣም ምቹ ተደርገው የተሰሩ ተሽከርካሪዎች ናቸው። ጣራቸው ከፍ ያለ ነው። ያ ማለት እንግዲህ ተጨማሪ ስፋት ስላላቸው እንደፈለግን ለመቆምም የምንጠቀምባቸው ተሽከርካሪዎች ናቸው። የፊት መብራቶቻቸው ፍርግርግ ከሁሉም ነገር ቀላልና ወጭ ቆጣቢ እንዲሆኑ ተደርገው የተሰሩ ተሽከርካሪዎች ናቸው። ውስጣዊ ገጽታቸው፣ ስፋታቸው ወደ ውስጥ ስንገባ የምታገኙት የመጀመሪያው ስፋት በተለይ ወደ ላይ ያለው ሄድሩም ነው። ይህ ሄድሩም እንግዲህ እጅግ በርካቶች ደስ የሚልና በጣም ተመጣጣኝ የሆነ ሄድሩም እንዳላቸው ነው የሚነገረው። ዳሽቦርዳቸው ሙሉ በሙሉ ከጠንካራ ፕላስቲክ የተሰራ ነው። ምንም አይነት ውድ ዕቃ ወይንም ዘመናዊ ስክሪኖች የሉም በአብዛኛው ሞዴሎቹ። ታዲያ እንግዲህ ዛሬ ብዙዎቻችሁ ይህችን ተሽከርካሪ የጠየቃችሁኝ ስለነበረ ሙሉ የዋጋ ዝርዝሯን ወደ እናንተ አድርሻለሁኝ። ቪዲዮውን ላይክ ሼር እንዲሁም የሚሰማችሁን ሐሳብ አስተያየት በኮሜንት ስጡበት። ለቻናላችን አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ደግሞ ሰብስክራይብ ማድረጋችሁን አትርሱ እያልን ለዛሬ ያቀረብኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።